Baby, I missed you so much. Yeah, baby, you're the only one I think about. Sir, your loan EMI is overdue. Wait, what? No, that's not. Hello? Damn, bro. Even the bank wants commitment from you. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶቼ እንዴት ናችሁልኝ? ቤተሰብ ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ትንሽ ፈገግ እንድትሉ ብዬ ነው ዝም ብዬ ያመጣሁት ማለት ነው ውዶቼ። ቤቢ እያለ ነው እንግዲህና ግን ወላሂ ቤቢ ብለው የሚጠሩ እንትን ፍቅረኛቸው ምናምን ወይኔ እናንተ ማን ነው የምትሉት? አሁን ፍቅረኛ ሲኖራችሁ ያላችሁ ቤብ ነው የምትሉት? ይመቻችሁ። ለማንኛውም ሀይሚዬ እንግዲህ ጨረቃዎቻችን ዛሬ በላይቭ እንደሚመጡ ታውቃላችሁ አይደለ? እና አንዳንዶቻችሁ ያው ብሎክም የሆናችሁ ያልተፈታችሁ እስካሁን ድረስ አላችሁ ምናምን። የሚገርማችሁ ያው ላይቭ ላይ ከዚህ በፊትም አውርተን ነበር ብሎክ የሆኑ ልጆች እንዲፈቱ ምናምን፣ ግን ብዙ ሰው ስለሚናገር ምናምን በቃ ያንን ሁሉ ሰው ደግሞ ለማስተናገድ ግማሹን ያዩታል ግማሹን አያዩትም ምናምን እንደዛ ስለሆነ በቃ እና ያልተፈቱ አሉ። ግን ችግር የለውም ዋንዴ የሆነ ሰዓት ላይ እንትን ትላላችሁና ምንም ችግር የለውም። አሁን ግን በዩቲዩብ ምናምን ብዙ ሰው ፖስት ስለሚያደርገው ታያላችሁ። አብሽር እህቶቼ፣ ቲክቶክም የሌላችሁ እንደዚሁ ታያላችሁ በዩቲዩብ እና ውዶቼ። ጨረቃዋ ግን ሀይሚነት መታለች በሚፍታ ቤት ማለት ነው። ያንኑ ቅመሟን ቀምማ ፕራንኳን ልጅ አለ ብላ መታለች እንግዲህ እና አቶ ሚፍታ በዚሁ አጋጣሚ በጣም ምርጥ ልጅ ነው፣ እሷም ገልጸዋለች። እና እንዲሁ ያስታውቃል ራሱ ማለት ነው። በጣም የተረጋጋ ልጅ፣ በጣም በሳል በቃ አለ አይደለ? በጣም ምርጥዬ ልጅ ነው፣ አስተዋይ ልጅ ነው ወላሂና ይመችክ ሚፍታ ወንድሜ። ለሰዎች ያለው ክብር ሬስፔክት በጣም ደስ የሚል ነው። ኢቨን ስለ ጓደኞቹ ስለነ ሀይሚዬ ስለነ ብሩኬ በዙሪያው ላሉ ሰዎች ራሱ ሲናገር በጣም ምርጥዬ አስተዋይ ልጅ ነውና ሰብስክራይብ እያደረጋችሁ በእናታችሁ ለመቶ ኬ ያስገቡት እንዴ! የምር ሀይሚዬ ቤትና ብሩኬ ቤት ያላችሁ ወደ ሚፍታ ቤት ሂዳችሁ እስኪ 200 ኬ ያስገቡት በእናታችሁ። እሱም በጣም ቸኩሏል። ቅመሟ ደግሞ ሰርፕራይዝ አለኝ ጊፍት አለች ተብያለሁ። በቃ እሱን እንዲቀበል በዚህ ቪዲዮ 5000 ወይ 6000 ሰብስክራይብ ማግኘት አለበት እያለች ነውና 5000 ሰው እና 6000 ሰው ደግሞ በጣም ቀላል ነው። ሀይሚዬ ቤትና ብሩኬ ቤት ያላችሁ ምን ሆናችሁ ነው? ሰብስክራይብ አድርጉት፣ አይከፈልበት ውዶቼ። ሰውን እስኪ አስደስቱ፣ ሰውን አስደስቱ። የደስታው ምንጭ ለመሆን እንሞክርና ስለማያስከፍል በቃ ላይክ ኦልሬዲ እያያችሁት ነው፣ ታዩታላችሁ። እያያችሁት ሰብስክራይብ ሳታደርጉ እንዴ ምን ይሄ ነው? እና ሰብስክራይብ አድርጉትና 200 ኬ ይግባ ማለት ነው በዛሬው። በቃ ሼር አድርጉ እንዲገባ ማለት ነው። ቀማሞየም አራ 200 ኬ እናስገባው እኔም ሰርፕራይዝ ልቀበል ብላ እንግዲህ የሚያለቅስ ሞጃ አድርጋ ራሷን ይዛለች ማለት ነውና በቃ ድርቅ ብሎ ዝም አለ እና አስገቡት በእናታችሁ። ሰብስክራይብ ያላረጋችሁት አርጉት ፕሊስ። እና እንግዲህ ቦምብ የሆነ ፕራንክ ነው ያደረገችው። መጀመሪያ ላይ እንደመደንገጥ ብሎ ነበር። በኋላ ላይ ግን ያው ሰው ያላደረጋችሁትን ነገር አደረጋችሁ ሲላችሁ እኮ ያው ዝም ብላችሁ ኖርማል እንዴት ነው እያላችሁ ግራ ትጋባላችሁ ምናምን እንጂ ምንም እንትን የሚል ነገር የለም። ገባችሁ? እና ግን ግራ የመጋባት ስሜት ውስጥ ትገባላችሁ። እና አግኝተዋለች እንግዲህ ሚፍታህን ልጅ አለ ብላ ተበቅለዋለች። የባሏንም ተበቅለዋለች። አያችሁ? በባል ዞሮ ያው ለባሏ ነው የምትሆነው። ስለዚህ ከሀይሚዬ ጋር እየተባበራችሁ ብሩኬን ፕራንክ የምታደርጉ፣ ከብሩኬ ጋር እየተባበራችሁ ሀይሚዬን ፕራንክ የምታደርጉ የሆነ ሰዓት ያገኟችኋል በግላጭ ማለት ነው። ስለዚህ ያው ባልና ሚስት መሀል አትግቡ የሚባለው ለዚህ ነው። እና ሚፍታህ ተገኝተሃል ማለት ነው። እና ውዶችዬ ቅመሟ ደግሞ ትናንት እንግዲህ ፏፈሽ ብላ ፎቶ ተነስታ ነበረ ማለት ነው። በኢንስታግራም ከች ብላለች እና የኔ ቆንጆ የባሏን ጃኬት አላልኩም የባሏን ሸሚዝ ለብሳ ከች ብላለች ማለት ነው። እና በጣም አምሮባታል። ሱብሃንአላህ እኔ ራሱ አልገባኝም ነበር መጀመሪያ ለብሳው ስመጣ የራሷ ነበር የመሰለኝና አለባበሷ ምናምን ነገር የለም። በቃ ላይክ
እንትኑ ነው ብዬ ነው ያሰብኩት ማለት ነው። ግን እንዴት አድርጋ አሳምራ እንደለበሰችው አያችኋ። ልብስም በነገራችን ላይ ማለት ነው ማንኛውንም ልብስ አለባበስ የሚችል ሰው ማንኛውም ልብስ ይሄድበታል። አለባበስ የማይችል ሰው ግን የፈለገ ብራንድ ልብስ ወይም ደግሞ ቆንጆ ልብስ አምጥታችሁ ብታለብሱት ምንም በቃ ምንም እንትን አይልም፣ አይሄድበትም፣ ደስ አይልም ምናምን እሱ ላይ አያምርም። ገባችሁ? ግን አለባበስ የሚችል ሰው ግን በቃ ዝም ብሎ ልብስ እንኳን ቢሆን አሳምሮ ከለበሰው በቃ ያምርበታል። እና አለባበስ የምትችሉ ሰዎች ይመቻችሁ ማለት ነው። እና ቅመሟ እንግዲህ የባሏን ሸሚዝ እንዴት አድርጋ መልበስ እንዳለባት እንትን ብላ አሳምራ ለብሳ እንግዲህ ሰርፕራይዝ ለማድረግ እሱንም በቃ አለ አይደለ ወንዶች ብዙ ጊዜ ባሎች ሚስታቸው የራሳቸውን ልብስ ምናምን ለብሳ ስትመጣ ሸሚዛቸውን ቲሸርታቸውን እየለበሰች እንትን ስትል ደስ ይላቸዋል። ፍቅረኛሞች ምናምን ነገር በጣም ደስ ይላቸዋል ምናምን እና እሱን ደስ ለማሰኘት እናም ደግሞ ሴቶችም ደስ ይላቸዋል የባሎቻቸውን ነገር ለመልበስ በጣም ደስ ይላቸዋል። እና ሀይሚዬ ያው ቲሸርትም አላት ቁምጣም አላት። እንደውም እየለበሰች ስትመጣ ፈልፍላችሁ ምናምን ታመጡና አንድ ላይ እንትን ትሉታላችሁና ይመቻችሁ። በዚህ አጋጣሚ ጨረቃ ፋሚሊ የሆነ እኔ ራሱ ማላስታውሳው ልብ ማለለው ነገር በጣም ይገርመኛል። የጨረቃ ፋሚሊ እይታው ማለት ነውና እይታችሁን ሳላደንቅ አላልፍምና ከዚህ በፊት የድሮ ራሱ እንትናቸው ብሩኬ ድሮ የለበሰው ቲሸርት አሁን ላይ ቅመሜ ለብሰው ካዩ ያንን የበፊቱን ያመጡና አንድ ላይ ፖስቱታል ማለት ነውና እይታችሁን ሳላደንቅ አላልፍም። እና ቅመማዬ እንግዲህ ፏፈሽ ብላ እንደዚህ አምሮባት መታለች ማለት ነው። ኢንስታግራም ላይ በጣም ነው የሚያምርባት ደሞና ጥቁር እንትን ደግሞ ከቀይ ሰው ላይ በጣም ነው የሚያምረው። ብሩኬን በነገራችን ላይ ይሄን ሸሚዝ ሲለብስ በጣም ነው የሚያምርበት ወላሂ። የወንድ ልጅ አለባበስ በነገራችን ላይ ብሩኬ የሚለብሱ አይነት አለባበስ ደስ ይለኛል። እንደዚህ ሸሚዛቸውን ከሱሪያቸው ከተው ከዛ ይሆናል አይደለ በጣም የሚያምር እንትን ነውና አለባበስ ነውና ከዛ ደግሞ እንትን ሸሚዝ ምንድነው ቲሸርት ማለት ቲሸርት እነዚህ ከታች እንትን ያላቸው እነሱን ልብሶች ወንዶች ሲለብሱ በጣም ደስ ይሉኛልና እንደሱ አይነት ልበሱ። እኔ ባሌን እንደዛ አይነት ነው ማስለብሰው። ግን እንዳልኳችሁ ያው የሚሄድበት አለ የማይሄድበት አለ ምናምን ነገር ብቻ በጣም አምሮባታል ቅመምዬ። ነጯንም ሸሚዝ እያየቻት ነበር። ሌላ ጊዜ ደግሞ እሱን ከሌላ እንትን ጋር ገጭ አድርጌ ልመጣለሁ ስትል ነበርና ይመችሽ ቅመሟዬ፣ ፈታ በይልን እንደዚህ በባልሽ እንትን የፈለግሽውን እያደረግሽ ፈታ ዘና በይልን። እና ዛሬ እንግዲህ ሚፍታህ ተገኝተዋል። ልጅ አለ ተብሎ ዱብዳ አሁን ላይማ ልጅ ቢኖረኝ ታድዬ እያለ ነበርና ደስ ይላል እኮ አይደል? ልጅ በልጅነት የሚባለው እኮ ልጅ ካደገ በኋላ ነው የሚያስደስታችሁ። ያው በሰዓቱ ሊያስደነግጣችሁ ምናምን ይችላል፣ ግን አድጎ ምናምን የእናንተ ኩያ ምናምን ሲሆን ደስ ይላልና ግን በስነ ስርዓት ሲሆን ነው ሁሉም ነገር። በትዳር ዓለም ውስጥ ሆናችሁ ስትወልዱ ነው እንጂ እንዲህ ዝም ብሎ ምናምን ደስ አይልም። እና ውዶችዬ ዛሬ እንግዲህ ማናችሁም እንዳትቀሩ ሚፍታህን ሰብስክራይብ እያደረጋችሁ 200 ኬ እናስገባው ውዶቼ። መልካምነት ለራስ ነው። ይመቻችሁ። መልካም ምሽት።